ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 23 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወሎ በርካታ ባንዳዎች ተደምስሰዋል። በሽንፈት የተበሳጨው የአገዛዙ ሰራዊት ንጹሃንን እያሰቃየ ይገኛል። የግንባር መረጃ እናሰማችኋለን። በእናቶ ዮሐንስ ቧያሌው ላይ ለደረሰው የመብት ጥሰት ምላሽ እንዲሰጡ የማረሚያ ቤቱ ዳይሬክተር በፖሊስ ተይዘው እንዲቀርቡ ታዟል። መረጃውን ይዘናል። በመቀሌ ሰማይ ላይ የድሮን ቅኝት ተጀምሯል። የአገዛዙ አማካሪዎች አብይ አህመድን ጻድቅ ለማስመሰል አዲስ ትርክት ይዘው ቀርበዋል። ሰሙታላችሁ። ዓለም አቀፉ ተቃውሞ በስዊድን ተጀምሯል። አርበኛ መከታው ማሞና ጀነራል ተፈራ ማሞ የትግል ጥሪ አቅርበዋል። ዝርዝሩን ይዘናል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሰሜን ወሎ ዞን የአገዛዙን ዙፋን ጠባቂ ሰራዊት መንገድ እየመሩ ህዝባቸውን የሚያስጨፈጭፉ ባንዳ የሚሊሻ ስብስቦች ላይ የፋኖ ኃይሎች በፈጸሙት የተቀናጀ የደፈጣ ጥቃት ታላቅ ድል ተመዘገበ። ዛሬ ሚያዝያ 23 2018 ዓ.ም የሚኒሊክ እዝ 101ኛ ኮር 35ኛ ክፍለ ጦርና የ104ኛ ኮር 24ኛ ክፍለ ጦር የቃኝ አሃዶች በጋራ ባደረጉት ጥቃት 12 የአገዛዙ ተላላኪዎች ሲደመሰሱ ቁጥራቸው በውል ያልታወቁት ደግሞ ቆስለዋል። በዚያ ወደ ውጊያ ከተደመሰሱት መካከል ቀደም ሲል ከፋኖ 35ኛ ክፍለ ጦር ከድተው ወደ አገዛዙ የገቡ ባንዳዎች እንደሚገኙበት ታውቋል። የፋኖ ነበልባሎች በፈጸሙት በዚሁ ኢላማውን የጠበቀ ጥቃት 2 መሳሪያዎችን ከነሙሉ ትጥቃቸው መማረክ የቻሉ ሲሆን ከጥቃቱ የተረፈው የሚሊሻ ስብስብ ሙትና ቁስለኛውን ሜዳ ላይ ጥሎ በመበታተን ወደ መርሳ ከተማ ሸሽቷል። በደረሰበት ድንገተኛ ሽንፈት ክፉኛ የተበሳጨው አገዛዙ ሰራዊት ያለ የሌላ ኃይሉን አሰባስቦ በዙ 23 የታገዘ የዘፈቀደ ተኩስ ቢከፍትም የፋኖ ኃይሎች ተልዕኳቸውን በድል አጠናቀው በፍጥነት ቦታ በመቀየር በወገን ኃይል ላይ የደረሰ ምንም አይነት መስዋዕትነት አለመኖሩ ተረጋግጧል። ይሁን እንጂ አገዛዙ ሰራዊት የከፈተው የከባድ መሳሪያ ተኩስ ንጹሃን ዜጎችን ሰለባ ማድረጉ ተገልጿል። በተያያዘ ዜና በፋኖ ኃይሎች ክንድ ክፉኛ የተመታውና በሽንፈት የተበሳጨው የጠላት ኃይል ወደ ሊብሶና መሀል አምባ ከተሞች በመግባት በንጹሃን ላይ የበቀል እርምጃ እየወሰደ ይገኛል። ሰራዊቱ የህዝብ መኖሪያ ቤቶች ውስጥ በመግባት ዘረፋ እያካሄደ ከመሆኑም ባለፈ ንጹሃንን እያሰረና እየደበደበ እንደሚገኝም ከአካባቢው የደረሰን መረጃ ያመለክታል። ይህ ድርጊት አገዛዙ በጦር ግንባር የሚደርስበትን ውርደት በንጹሃን ላይ ለመወጣት የሚያደርገው የተለመደ የሽንፈት መግለጫ ሆኖ ተጠቁሟል። የተቃውሞ ሰልፉ በስዊድን መጀመሩ ሲገለጽ አርበኛ መከታው ማሞና ጀነራል ተፈራ ማሞ ለዓለም አቀፉ የተቃውሞ ሰልፍ ጥሪ ያቀረቡ በአማራ ህዝብ ላይ እየተፈጸመ ያለውን ስልታዊ የዘር ማጥፋት ወንጀልና አገዛዙ ሊያካሂደው ያቀደውን የይስሙላ ምርጫ ለመቃወም በስዊድን መዲና ስቶክሆልም ዛሬ የተጀመረውና በቀጣይም በሌሎች ሀገራት የሚቀጥለው ታላቅ ሰልፍ ከከፍተኛ የአፋብን አመራሮች የድጋፍና የትግል ጥሪ ተደርጎበታል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞና ወታደራዊ አዛዡ አርበኛ ጀነራል ተፈራ ማሞ በውጭ የሚኖሩ ኢትዮጵያውያን አገዛዙ ላይ ያላቸውን የዲፕሎማሲ ጫና እንዲያበረቱ በሰፊው አሳስበዋል። አርበኛ መከታው ማሞ ዛሬን ጨምሮ እስከ ግንቦት 30 2018 ዓ.ም ድረስ ለሚቆየው የዓለም አቀፍ የተቃውሞ ዘመቻ ባስተላለፉት መልእክት ይህ ንቅናቄ ግለሰብ ሳይሆን የፍትህና የነጻነት ጥያቄ መሆኑን ገልጸዋል። መላው የኢትዮጵያ ህዝብና በውጭ የሚኖሩ ወገኖች የሀገራቸውን ባንዲራና የትግል ዓላማቸውን አንግበው በአደባባይ እንዲወጡ የጠየቁት አርበኛው የተጀመረው ንቅናቄ የህዝብን የህልውና ትግል ወደ ላቀ የዲፕሎማሲ ደረጃ ለማሸጋገር ወሳኝ መሆኑን አመልክተዋል። ሰልፉ በታቀደለት መንገድ በስነ ምግባርና በታላቅ ዝግጅት እንዲከናወን ያሳሰቡት አርበኛው እያንዳንዱ ኢትዮጵያዊ በሄደበት አደባባይ ሁሉ ስለ ወገኑ እውነቱን እንዲመሰክር ጥሪያቸውን አስተላልፈዋል። ዓለም አቀፍ የተቃውሞ ሰልፍ ዲያስፖራ ማህበረሰባችን ሊያደርግ ተዘጋጅቷል። ይህ ታላቅ ተቃውሞ ከግንቦት 1 እስከ ግንቦት 30 ቀን 2018 ዓ.ም ድረስ ለአንድ ሙሉ ወር የሚቆይ ሲሆን አሁን ያለው ስርዓት በምርጫ ስም አምባገነንነትን እያጠናከረ በህዝባችን ላይ መከራ እያራዘመ ይገኛል። በተጨማሪም ዜጎች በሀገራቸው የመቀበር መብታቸውን እስከ መከልከል የደረሰውን አስከፊ ስርዓት ሁላችንም ልናወግዘው ይገባል። ይህ ስርዓት በህዝባችን ላይ መከራን የሚያራዝም እንጂ ሰላምን የሚያመጣ አይደለም። በምርጫ ስም የሚደረገውን የህዝብ ድምፅ ማፈን፣ መቃወም በአማራ ህዝብ ላይ እየደረሰ ያለውን የዘር ማጥፋት ጄኖሳይድ ለዓለም ማጋለጥ። ይህ የአንድ ወር የተቃውሞ ሰልፍ የዲያስፖራውን ድምፅ በማስተባበር በአማራው ላይ እየደረሰ ያለውን የግፍ ጭፍጨፋ ለዓለም ለማሳወቅ ያለመ ነው። ሰላም ወዳድ ወገኖች ሁሉ በዚህ ጥሪ ላይ እንዲተባበሩ እናሳስባለን።
በመቀጠልም ይህን የዓለም አቀፍ የተቃውሞ ሰልፍ ሁሉም የሚዲያ አካላት ለህዝባችን ተደራሽ እንዲሆን የበኩላቸውን ድርሻ እንዲወጡ እናሳስባለን። አመሰግናለሁ። በሌላ በኩል የአፋብን ወታደራዊ አዛዥ አርበኛ ጀነራል ተፈራ ማሞ ዲያስፖራው በአገዛዙ ላይ የሚያደርገው ጫና በተለይ በገንዘብ ምንጮች ላይ እንዲያተኩር በጥብቅ አሳስበዋል። አገዛዙ በኢትዮጵያ ህዝብ ስም የሚበደረው ብድርና የሚያገኘው እርዳታ በአማራ ህዝብ ላይ የዘር ማጥፋት ወንጀል መፈጸሚያ መሆኑን የጠቆሙት ጀነራሉ ዲያስፖራው አገዛዙ ምንም አይነት ዓለም አቀፍ ብድርም ሆነ እርዳታ እንዳያገኝ የገንዘብ ምንጮቹን ለማድረግ በትጋት ሊሰራ እንደሚገባ አሳስበዋል። ጀነራሉ አክለውም አሁን አገዛዙ ዲያስፖራው በሀገሩ ቋሚ ንብረት ማፍራት ቀርቶ ሲሞት እንኳን ሰውነቱ በክብር እንዳያርፍ የከለከለ ጨካኝ ስርዓት መሆኑን በመግለጽ የዓለም አቀፍ የተቃውሞ ሰልፍ የአገዛዙን እውነተኛ ገጽታ ለማጋለጥ ወሳኝ መድረክ መሆኑን አረጋግጠዋል። ዓለም አቀፍ የተቃውሞ ሰልፍ ዲያስፖራ ማህበረሰባችን ሊያደርግ ተዘጋጅቷል። ለዚህ ታላቅ ተቃውሞ ሰልፍ ያለንን ድጋፍ ለመግለጽ ወዳለሁ። ከግንቦት 1 እስከ ግንቦት 30 ቀን 2018 ድረስ ለአንድ ወር የሚቆይ የሰላማዊ ሰልፍ በአሜሪካ፣ በካናዳ፣ በአውሮፓና በአውስትራሊያ ይካሄዳል። አሁን ያለው ስርዓት ምርጫ ለማድረግ አስቻይ ሁኔታ በሌለበት ተመረጥኩ ብሎ በህዝባችን ላይ መከራን፣ በሀገራችን ላይ ተጨማሪ 5 ዓመት ትርምሱት የሚያቆይ ቅዠት ላይ ነው። አገዛዙ ዜጎች በውጭ ለፍተው ሀገራቸው ላይ መስራት ሳይሆን የመቀበር መብታቸውን እንኳ እስከ መከልከል የደረሰበት አስከፊ ስርዓት እንደሆነ አሳይቷል። ለዚህ በመላው ዓለም የሚገኙ ዲያስፖራ ጾታ፣ ዕድሜ፣ ሃይማኖት፣ ማንነት ሳይለየው ይህን ሰልፍ ሊቀላቀል ይገባል እላለሁ። በምርጫ ስም የሚደረገውን የህዝብ ድምፅ ማፈን በአማራው ህዝብ ላይ እየደረሰ ያለውን የዘር ማጥፋት ጄኖሳይድ ለዓለም በማጋለጥ ዓለም አቀፍ ጫናና ማዕቀቦች በአገዛዙ ላይ እንዲቀጥሉ መጠየቅ ያስፈልጋል። ይህ የአንድ ወር የተቃውሞ ሰልፍ የዲያስፖራው ድምፅ በማስተባበር ሰላም ወዳድ ወገኖች ሁሉ በዚህ ጥሪ ላይ እንድትተባበሩ መልእክታችን ነው። በመቀጠልም ይህን የዓለም አቀፍ የተቃውሞ ሰልፍ ሁሉም የሚዲያ አካላት ለህዝባችን ተደራሽ እንዲሆን በማድረግ የድርሻቸውን እንዲወጡ እንፈልጋለን። አመሰግናለሁ። ጀነራል ተፈራ ማሞ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ። እንዲህ እንዳለ በስዊድን መዲና ስቶክሆልም ከቀኑ 7 ሰዓት ጀምሮ የተጀመረው ታላቅ ሰልፍ በደመቀ ሁኔታ ቀጥሏል። ሰልፈኞቹ በዘር ማጥፋት መካከል ምርጫ የለም በሚል ጠንካራ መፈክሮችን እያሰሙ ሲሆን የዓለም አቀፉ ማህበረሰብ በአገዛዙ ላይ ተጨባጭ እርምጃ እንዲወስድ እየጠየቁ ይገኛሉ። የአመራሮቹ የቪዲዮ መልእክትና በስቶክሆልም አደባባዮች የታየው ህዝባዊ ወጀብ የአገዛዙን እውነተኛ ገጽታ ለማጋለጥና የህልውና ትግሉን በዓለም አቀፍ መድረክ ለማሳወቅ ትልቅ አቅም መሆኑ ተገልጿል። የቂሊንጦ ማረሚያ ቤት ዳይሬክተር በነ አቶ ዮሐንስ ቧያሌውና ክርስቲያን ታደለ ላይ ለደረሰው የመብት ጥሰት ምላሽ እንዲሰጡ በፖሊስ ተይዘው እንዲቀርቡ ታዘዘ። በቂሊንጦ ማረሚያ ቤት በእስር ላይ የሚገኙት እነ አቶ ዮሐንስ ቧያሌውና ክርስቲያን ታደለ በማረሚያ ቤቱ አስተዳደር አማካኝነት እየተፈጸመባቸው ያለውንና ከሰብአዊነት እሴቶች ውጭ የሆነውን የተቀናጀ ግፍ ለፍርድ ቤቱ በዝርዝር አጋልጠዋል። ይህንን ተከትሎም የፍርድ ቤቱን ትዕዛዝ በተደጋጋሚ በመናቅና የህግ የበላይነትን በማንቋሸሽ ከችሎት የቀሩት የማረሚያ ቤቱ ዳይሬክተር ኮማንደር ሰው ግዛው በፌዴራል ፖሊስ ተይዘው ሚያዝያ 29 2018 ዓ.ም ለችሎቱ እንዲቀርቡ ጥብቅ ትዕዛዝ ተላልፎባቸዋል። ይህ ፍርድ ቤቱ ውሳኔ የመጣው እስረኞቹ በማረሚያ ቤቱ ቅጥር ግቢ ውስጥ እንደ ጠላት ተፈርጀው የሚፈጸምባቸው የበቀል እርምጃ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና ጸረ ሽብር ወንጀል ችሎት በዝርዝር ካስረዱ በኋላ ነው። በእነ አቶ ዮሐንስ ቧያሌው መዝገብ ስር የሚገኙት የፓርላማ አባል ክርስቲያን ታደለ፣ የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገርና የቀድሞው የኢዜማ ሊቀመንበር ዶክተር ጫኔ ከበደ ያቀረቧቸው አቤቱታዎች እንደሚያመለክቱት አገዛዙ በህሊና እስረኞች ላይ የሚከተለው ግፍ ከእስር በላይ የሆኑ ስልታዊ የአካልና የስነ ልቦና ጥቃቶችን ያካተተ ነው። እስረኞቹ በማረሚያ ቤቱ ውስጥ ከሌሎች ታሳሪዎች ተለይተው በብቸኝነት እንዲታሰሩ መደረጉ ብቻ ሳይሆን ሰብአዊ ፍጡር ሊያገኘው የሚገባውን ንጹህ አየርና የፀሐይ ብርሃን እንዳያገኙ በታቀደ መልኩ ከፍተኛ ጫና እየተደረገባቸው ይገኛል። ይህ አይነቱ ስልታዊ ማግለል በእስረኞቹ ጤና ላይ ከፍተኛ ስጋት የደቀነ ሲሆን ህመም ሲያጋጥማቸውም ተገቢውን የህክምና እርዳታ እንዳያገኙና
ወደ ሆስፒታል ሄደው እንዳይታከሙ ማረሚያ ቤቱ ኃላፊዎች አማካኝነት በተለያዩ አስተዳደራዊ ሰበቦች እንቅፋት የተፈጠረባቸው መሆኑ በምሬት ቀርበዋል። ከእስረኞቹ አልፎ በቤተሰቦቻቸው ላይ የሚፈጸመው እንግልትም ሌላ ያገዛዙ የቀለኛነት ፖለቲካ ማሳያ ሆኗል። ተከሳሾቹ ለፍርድ ቤት እንደገለጹት የእስረኞችን ስነ ልቦና ለመስበርና ለብቻቸው ተነጥለው የባዶነት ስሜት እንዲሰማቸው ለማድረግ ሲባል ቅርብ ቤተሰቦቻቸው የጥየቃ መብት በተደጋጋሚ ይከለከላል። ለመጠየቅ የሚመጡ እናቶች፣ ባለቤቶችና ህጻናት በማረሚያ ቤቱ ጥበቃዎች አማካኝነት ለከፋ የቃል ስድብ፣ ለከፍተኛ የስነ ልቦና ጫናና ሰብአዊ ክብርን ለሚነኩ አላስፈላጊ ፍተሻዎች እንደሚዳረጉ ተጋልጧል። ይህ ድርጊት እስረኞችን ከማህበራዊ ትስስራቸው ነጥሎ የተስፋ መቁረጥ ስሜት እንዲሰማቸው ለማድረግ ሆን ተብሎ የሚከናወን የስርዓቱ መገለጫ መሆኑን ታዛቢዎች ይናገራሉ። ይህንን ሁሉ የመብት ጥሰት በበላይነት የሚመሩትና ለሚፈጸመው ግፍ ቀጥተኛ ተጠያቂ የሆኑት የቂሊንጦ ማረሚያ ቤት ዳይሬክተር ኮማንደር ጣሰው ግዛው ፍርድ ቤቱ ቀርበው ስለ ሁኔታው ማብራሪያ እንዲሰጡ በተደጋጋሚ ቢታዘዙም ህግንና የፍርድ ቤቱን ስልጣን በናቀ መልኩ ከመቅረብ ተቆጥበዋል። ሚያዝያ 22 2018 ዓ.ም በኋላው ችሎትም ኃላፊው አስቸኳይ ስብሰባ ገጥሞኛል በሚል ደካማ ሰበብ የጽሁፍ ምላሽ ቢልኩም ፍርድ ቤቱ ግን ይህንን መሳለቂያ ባለመቀበል ኃላፊው በፌዴራል ፖሊስ ተይዘው እንዲቀርቡ ወስኗል። ይህ ትዕዛዝ አገዛዙ በፖለቲካ እስረኞች ላይ የሚፈጸመውን ስልታዊ ጭቆናና የማረሚያ ቤት ኃላፊዎች ከህግ በላይ ሆነው የሚንቀሳቀሱበትን አምባገነናዊ አሰራር በድጋሚ ለህዝብና ለዓለም አቀፉ ማህበረሰብ ያሳወቀ ሆኗል። በእነ አቶ ዮሐንስ ቧያሌው መዝገብ የተካተቱት እነዚህ የፖለቲካ እስረኞች ላይ የሚፈጸመው ግፍ በአስቸኳይ እንዲቆም የሰብአዊ መብት ተሟጋቾች እየጠየቁ ይገኛሉ። በትግራይ ክልል ልዩ ልዩ አካባቢዎች በተለይም በመቀሌ ከተማና በዙሪያዋ ባሉ ስትራቴጂካዊ ቦታዎች ላይ ከፍተኛ የሆነ የድሮን ቅኝት እየተደረገ መሆኑ ታውቋል። ይህ ድንገተኛና የወታደራዊ ቅኝት የተጀመረው በነባሩ የህወሓት አመራርና በአሁኑ ወቅት ያገዛዙ ታማኝ ተላላኪ ሆነው በሚንቀሳቀሱት የቀድሞ አመራሮች መካከል ያለው የስልጣን ሽኩቻ እያየለ በመጣበት ወቅት ነው። መቀሌና አካባቢዋ በከፍተኛ ወታደራዊ ውጥረት ውስጥ በወደቁበት በዚህ ሰዓት ያገዛዙ ድሮኖች በክልሉ ሰማይ ላይ በተደጋጋሚ መታየታቸው በህዝቡ ዘንድ ዳግም ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት ፈጥሯል። ይህ በክልሉ ሰማይ ላይ የሚታየው ወታደራዊ እንቅስቃሴ እንዳለ ሆኖ በትግራይ ክልል ውስጥ ምንም አይነት እውነተኛ መዋቅራዊና ህዝባዊ ስልጣን የሌላቸው ነገር ግን በብቸኝነት የአብይ አህመድ የቅርብ አማካሪ ሆነው እያገለገሉ የሚገኙት አቶ ጌታቸው ረዳና ፕሮፌሰር ክንዲያ ገብረ ህይወት በህወሓት ነባር አመራሮች ላይ የከረረ ትችት በመሰንዘር አዲስ የፕሮፓጋንዳ ዘመቻ ከፍተዋል። ሁለቱ ግለሰቦች በሰጡት መግለጫ ለሰሜኑ ጦርነት እልቂትም ሆነ አሁን ላለው አለመረጋጋት ብቸኛ ተጠያቂው ቀሪው የህወሓት አመራር ብቻ እንደሆነ በመግለጽ አብይ አህመድን ለሰላም የሚተጋ የሰላም ስምምነቱን አክባሪና በህወሓት ተበዳይ አድርገው ለመሳል የሚረዳ ትርክት አቅርበዋል። አቶ ጌታቸው ረዳ የህወሓት ማዕከላዊ ኮሚቴ አባል የሆኑትን አቶ አዲስ ዓለም ባሌማን በፖለቲካ የከሰሩና ጦርነት ናፋቂ ሲሉ የኮነኑ ሲሆን አብይ አህመድ የፈረመው የፕሪቶሪያው ስምምነት ትግራይን እንዳተረፈና አሁንም አገዛዙ ለሰላም ዝግጁ እንደሆነ የሚያስመስል ንግግር አድርገዋል። አገዛዙን እንደ ጻድቅና ብቸኛ ሰላም ፈላጊ ኃይል አድርጎ የማቅረብ ተልዕኮ የያዙት እነዚህ አማካሪዎች የጦርነቱን ታሪካዊ ጠባሳና የአገዛዙን ቀጥተኛ ተጠያቂነት ወደ ጎን በመግፋት ህዝብን የማደናገር ስራ ላይ ተሰማርተዋል። በተመሳሳይ መልኩ ፕሮፌሰር ክንዲያ ገብረ ህይወት በትግራይ እብደቱ ቀጥሏል በሚል ባወጡት መግለጫ የህወሓት አመራሮች ጦርነት ሲወተውቱ አብይ አህመድና ጌታቸው ረዳ ሰላም ለማውረድ ሲጥሩ እንደነበር የሚያስመስል ትርክት አቅርበዋል። ፕሮፌሰሩ የህወሓት አመራሮችን የጦርነት ነጋዴዎች ሲሉ ፈርጀዋል። አሁን እየታየ ያለው የድሮን ቅኝት አገዛዙ በትግራይ ውስጥ ባሉ ወታደራዊ ይዞታዎችና ቁልፍ የአመራር ቦታዎች ላይ መረጃ ለመሰብሰብ ወይም ድንገተኛ ጥቃት ለመሰንዘር እያደረገው ያለ ዝግጅት ሊሆን እንደሚችል ተገምቷል። የስልጣን አማካሪዎቹ የፕሮፓጋንዳ ስራና በክልሉ ሰማይ ላይ የሚታየው ወታደራዊ ቅስቀሳ አገዛዙ የጦርነቱን ተጠያቂነት ለማጠብና እኔ ሰላም ፈላጊ ነኝ የሚለውን የውሸት ትርክት ለዓለም አቀፉ ማህበረሰብ ለመሸጥ እያደረገው ያለው ከፍተኛ ጥረት ማሳያ ነውም ተብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።